አርእስተ ዜና እስካሁን ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ 21.6 ቢሊዮን ብር ድጋፍ ማድረጋቸውን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታውቋል። ከውድ የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዜናዎቹ ጋር ቆይታ የማደርገው እኔ ገነት ዘዘው ነኝ። በምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። ወደ ቀዳሚ ዜና ተሻገርን። እስካሁን ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ 21.6 ቢሊዮን ብር ድጋፍ መደረጉ ተገለጸ። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የግድቡ ግንባታ ከፍጻሜው እንዲደርስ ዜጎች በገንዘባቸው በእውቀታቸውና በጉልበታቸው አጋርነታቸውን በቁርጠኝነት እያሳዩ ይገኛሉ ብሏል። ጠቅላይ ሚኒስትር አብይ አህመድ ትናንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የግድቡ ግንባታ በሚቀጥሉት 6 ወራት ሙሉ በሙሉ እንደሚጠናቀቅ መናገራቸው ይታወቃል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄም የህዳሴ ግድብ ሁሉንም የህብረተሰብ ክፍል ለአንድ ዓላማ ያሰለፈ ሀገር የምትኮራበት ግዙፍ ፕሮጀክት ነው ሲሉ ገልጸዋል። በተለይም ህብረተሰቡ ለግድቡ ግንባታ የሚያደርጋቸው ዘርፈ ብዙ ድጋፎች ከድህነት ለመላቀቅና ለማደግ ያለውን ፍላጎት በተግባር ያሳየበት ነው ሲሉም አክለዋል። ኢትዮጵያውያን የግድቡ ግንባታ ከተጀመረ አንስቶ እስካሁን ከ21.6 ቢሊዮን ብር በላይ ድጋፍ ማድረጋቸውንም ገልጸዋል። ህዝቡ በሀብት ከሚያደርገው እገዛ ባለፈ 120 ቢሊዮን ብር የሚገመት የጉልበት አስተዋጽኦ ማበርከቱንም ተናግረዋል። ኢትዮጵያ ኢኮኖሚያዊና ማህበራዊ እድገቷን የሚያረጋግጡ ያልተነኩ እምቅ የተፈጥሮ ሀብቶች ያሏት በመሆኑ ጸጋዎቿን በጥቅም ላይ ለማዋል የልማት ስራ ቀርጸን መስራት ይጠበቅብናል ብለዋል። በቀጣይም የህዳሴ ግድብ ግንባታ ከጫፍ እንዲደርስ ዜጎች ለፕሮጀክቱ እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። የኢትዮጵያ የደን ልማት መልካም ውጤት እያሳየ ነው ተባለ። ያም ሆኖ አሁንም ከ56 ሚሊዮን ሄክታር በላይ የሀገሪቱ መሬት የተጎዳ መሆኑ ተገልጿል። ኢትዮጵያ በ2017 ዓ.ም 7.5 ቢሊዮን ችግኝ ለመትከል እየሰራች መሆኗን የገለጸው የኢትዮጵያ ደን ልማት እስከ አሁን 4 ቢሊዮን ችግኝ መዘጋጀቱን አስታውቋል። ሰይፋለም ተጨማሪ ያለው ኢትዮጵያ ምቹ መልክዓ ምድር የብዙ እጽዋትና አዕዋፍት ባለቤት ናት። በዚህ የብዝሃ ህይወት ሀብቷ ከአፍሪካ 5 ሀገራት ከዓለም 25 ሀገራት መካከል አንዷ ናት ተብሏል። ኢትዮጵያ ደን ልማት ይፋ ባደረገው ጥናት ኢትዮጵያ ከ26 ሚሊዮን ሄክታር በላይ የደን ሀብት እንዳላት ተገልጿል። በዓለም አቀፍ ደረጃ እንዲሁም በኢትዮጵያ የደን ቀን ለ14ኛ ጊዜ ደንና ምግብ በሚል መሪ ሐሳብ ዛሬ ተከብሯል። ከፍተኛ የመንግስት ኃላፊዎችና ባለድርሻ አካላት በተገኙበት መድረክ የግብርና ሚኒስቴር ዶክተር ግርማ አመንቲ የተፈጥሮ ሀብትና ዘላቂ አጠቃቀም በተመለከተ አሁንም ውስንነቶች አሉ። በመሆኑም እነዚህ የሚቀርፉና ዘርፉን በሚመጥን ፖሊሲ ለመምራት እየተሰራ እንደሆነ ገልጿል። እንደ ሀገር ለረጅም ዘመናት የተፈጥሮ ሀብት ጥበቃና ዘላቂ አጠቃቀምን መሰረት ያላደረገ የኢኮኖሚ ዘይቤ በመከተላችን የደንና እንዲሁም አጠቃላይ ተፈጥሮ ሀብታችን ለአደጋ ተጋልጦ እንደነበር የሚታወቅ ነው። ይህንን ተግዳሮት ለመቀልበስ ሀገራችን ዘላቂና አረንጓዴ ልማትን አቅጣጫን መከተል የሚያስችሉ የተለያዩ ፖሊሲዎችና ስትራቴጂዎችን ቀርጻ በመተግበር ላይ ትገኛለች። ኢትዮጵያ ዓለም አቀፍና አህጉር አቀፍ ድርጅቶች ያጸደቋቸውን የተፈጥሮ የደን ልማት ግቦች ተግባራዊ ለማድረግ በዝግጅት ላይ መሆኗም ተናግሯል። ሀገራችን ከውጭ የምታስገባቸው የደን ውጤቶች በሀገር ውስጥ ለመተካት እየሰራች ናት ብለዋል። በ2028 50 ቢሊዮን ችግኞች ለመድረስ በምናደርገው ጥረት ውስጥም በ2017 ዓመተ ምህረት በዚህ ዓመት 7.5 ቢሊዮን ችግኞችን ለመትከል ታቅዶ እየተሰራ ሲሆን እስካሁን 4.7 ቢሊዮን ችግኞች ተዘጋጅተዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ እና በተፋሰስ ልማት የተቀናጀ ስራ በሰራችው ስራ የደን ሽፋኗ 23.6% ደርሷል። በ2030 ይሄንን ሽፋን 30% ለማድረስም
እየሰራን እንገኛለን። የኢትዮጵያ የደን ልማት ዋና ዳይሬክተር አቶ ከበደ ኢማም በበኩላቸው የደን ልማት በዓለም አቀፍ ደረጃም ለ1.6 ሚሊዮን ለሚሆኑ ዜጎች የኑሮ መሰረት ነው ብለዋል። ከዚህ በፊት በተሰራ ጥናትም ደን በሀገራችን ለ57 ሚሊዮን ዜጎች የምግብ መሰረት እንደነበርም አንስተዋል። የኢትዮጵያ ደን ልማት ከሌሎች ዓለም አቀፍና ሀገር አቀፍ ተቋማት ጋር በመተባበር ባካሄደው ሰፊ ጥናትና ትንታኔ በፈረንጆች አቆጣጠር የ2023 የሀገራችን የደን ሽፋን ከሀገራችን ቆዳ ስፋት 23.6% እንደሚሸፍንና ዓመታዊ የደን ጭፍጨፋ ወደ 27000 ሄክታር እንደወረደ አረጋግጧል። ኢትዮጵያ ከራሷ አልፋ ለጎረቤት ሀገራት የደን ልማት ልምድ ማድረጓን በመድረኩ ላይ የተገለጸ ሲሆን በዚህም መሰረት ኬንያ በ2030 15 ቢሊዮን ችግኞች ለመትከል ማቀዷን ተገልጿል። ህብረተሰቡ ተመሳስለው በተዘጋጁ ሐሰተኛ ሰነዶች እንዳይጭበረበር የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት አስጠነቀቀ። አገልግሎቱ አንዳንድ ህገወጦች ሐሰተኛ ሰነዶችን ከተቋሙ ተረጋግጦ የወጣ በማስመሰል ህብረተሰቡን በማጭበርበር የማይገባቸውን ጥቅም ለማግኘት እየሞከሩ መሆኑን ለተቋሙ በደረሰው ጥቆማ መረዳቱን ገልጿል። ተቋሙ እንዲህ አይነቱን የወንጀል ድርጊት የማይታገስና ተከታትሎ ለህግ የሚያቀርብ መሆኑን ጭምር አስታውቋል። ህብረተሰቡን በእንደዚህ አይነት ሐሰተኛ ሰነድ እንዳይጭበረበርና መሰል አጠራጣሪ ሁኔታ ሲኖር ለፖሊስ ጥቆማ በመስጠት ወንጀል ፈጻሚዎችን በህግ ተጠያቂ ሊያደርግ እንደሚገባ አሳስቧል። ከተቋሙ የሚመነጩ የውክልና ሰነዶች የባርኮድ ያላቸው ሲሆኑ ልዩ ውክልና ከሆነ ደግሞ የራሱ የሆነ የደህንነት መለያና ኤሌክትሮኒክስ ደረቅ ማህተም የያዘ በመሆኑ በቀላሉ በሐሰተኛ መንገድ ሊዘጋጁ የማይችሉ መሆናቸውን ከአገልግሎቱ ያገኘነው መረጃ ያመለክታል። በአዲስ አበባ የደንብ ማስከበር መለያ አስመስለው በመልበስ ማስታወቂያ የሰሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ተጠርጣሪዎቹ የደንብ ልብሱን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ መስራታቸው አግባብ አለመሆኑን ተናግረዋል። ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን ማሳሳታቸው ነው የገለጹት። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ አመልክተዋል። ተመልካቾቻችን የቢዝነስ ዜና ከመግባታችን በፊት የአዲስ አበባ ንግድ ቢሮ ይፋ ስላደረገው መረጃ እንንገራችሁ። በአዲስ አበባ የንግድ ሰዓት እንዲሻሻልና ኢመደበኛ ንግድ እንዲመዘገብ የሚያዝ ደንብ ይፋ ሆነ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በተደነገገው ደንብ በማይመራ አካል ላይ ከአስተዳደራዊ እርምጃ ባለፈ እንደሚቀጣ አስታውቋል። መሳይ ገዛሃይ ዝርዝሩን እንደሚከተለው ታቀርበዋለች። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ሰዓት እንዲሻሻልና ኢመደበኛ ንግድ መመዝገብ የሚያስችል ደንብ ይፋ አድርጓል። ደንብ ቁጥር 185/2017 በምሽት የንግድ እና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣ ሲሆን 184/2017 ደግሞ ኢመደበኛ ንግድ ስርዓትን ለማስያዝ ታስቦ የተደነገገ ስለመሆኑ ተገልጿል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ሃይባ ሲራጅ ይህ ደንብ ከጸደቀ 11 ቀናት ያስቆጠረ ሲሆን በየክፍለ ከተማው የግንዛቤ ማስጨበጫ መድረክ ተዘጋጅቶ 56670 ነጋዴዎች እንደተሳተፉ ገልጸዋል። አያይዘውም የደንቡን አስፈላጊነት አብራርተዋል። የደንብ የምሽት የስራ ሰዓት ማራዘሚያ የንግድ ተቋማት ስራ ሰዓት ማራዘሚያና የኢመደበኛ ነጋዴዎች ነው። የኢመደበኛ ነጋዴዎች እንግዲህ እንደምታውቁት አዲስ አበባ ላይ በጣም ሰፋ ያለ ቁጥር ያለው የኢመደበኛ ንግድ ጎዳና ላይ የሚሯሯጡ አሉ። እነዚህ መልክ ማስያዝ አስፈላጊ ሆኖ በመገኘቱ ደንቡ ወጥቷል። ትራንስፖርትን በተመለከተ የህዝብ ትራንስፖርትም ሆነ የታክሲዎች አጠቃላይ ስራ አገልግሎት እንዲሰጡ መነሻ ነው። እስከ 4 ሰዓት ግን ቆይቶ መጫን መቻል አለበት። ከዛ ከንግድ ተቋሙ እስከ 4 ሰዓት መሄድ መቻል አለበት የሚለው ነው እንጂ 4 ሰዓት ላይ ባሱ በደረሰበት ቦታ ላይ ይቆማል ማለት አይደለም። ወደሚሄደው ቦታ ይሄዳል። የጸጥታውም ስጋት አይሆንም የሚል ነው እንደ ከተማ ንግድ ቢሮም እንደ ከተማ አስተዳደሩም ያለ ነው።
በዚህ ደንብ ላይ በኢመደበኛ ተዘዋውረው በከተማዋ የሚሰሩ ሁሉ የአዲስ አበባ ከተማ ነዋሪ ሊሆኑ እንደሚገባ ያመላክታል። ይህ ደግሞ የተለያየ የማህበረሰብ ክፍል መጥቶ በሚኖርባት ከተማ ይህ ጉዳይ አግባብነት እንደሌለው ተጠይቋል። ኃላፊዋ ይሄ የተባለው ነጋዴዎች ቢያንስ ለ6 ወራት በአዲስ አበባ ከተማ መኖር ስለሚጠበቅባቸው እንደሆነ አስረድተዋል። ኢመደበኛ ደንብ ላይ ተጠቃሚ የሚሆኑት ቢያንስ ለ6 ወር የአዲስ አበባ ነዋሪ ሆኖ መኖር መቻል አለባቸው እና በስልጣንና ተግባሩም ለስራ እድልም ለመፍጠር እድሉ ስልጣንና ተግባር ላይ አዋጅ 84 2016 ላይ አገልግሎት የሚሰጠው ለከተማው ነዋሪ ነው። ለከተማው ነዋሪው እድሉ እንዲፈጠርና ከተማው ላይ ያሉ ወጣቶች ስራ እድል እንዲያገኙ ነው የሚሰራው። መጀመሪያ ቅድሚያ የሚሰጠው ለከተማው ነዋሪ ነው። የከተማው ነዋሪ ሆኖ የፋይዳ መታወቂያ ነው አስገዳጅ ሆኖ ደንቡ ላይ ገብቷል። አገራዊ መታወቂያውን አውጥቶ የከተማው ነዋሪ ነው ብሎ የተመዘገቡ በወረዳ ደረጃ የመጡት እዚህ ላይ ይደራጃሉ። ምንም የሚጋጭ ነገር የለው። ልክ እንደ ስራ እድል ፈጠራው ልክ ሌላው ሰርቪስ ላይ ከተማ አስተዳደሩ እንደሚሰጠው ነው እዚህ ላይም ለከተማው ነዋሪው አገልግሎት የመስጠት ፓርት ተደርጎ ነው መወሰድ ያለበት። በተጨማሪም ደንቦች ተግባራዊ መሆናቸውን ያነሱት ወይዘሮ ሀይባ ቅጣት ለመጀመር 3 ወራት እንደሚጠብቁ ተናግረዋል። ሁለቱም ደንቦች ትግበራ ጀምረናል። ቅጣት ነው እስከ 3 ወር ማህበረሰቡ ማወቅ ስላለበት ግንዛቤ ማግኘት ስላለበት ይሄንን ደንብ የተላለፉትን መቅጣት አልጀመርንም። ይሄ ከ3 ወር በኋላ ነው ምንቀጣው። ምክንያቱም ደንቡን ማህበረሰቡ ላይ ግንዛቤ እየፈጠርን ለሚዲያ አካላትም ለአስፈጻሚ አካላትም ለሸማቹም ለነጋዴውም አሁን ያለው ወቅት እስከ 3 ወር የግንዛቤ ፈጠራ ላይ ስለሆነ ትግበራው ተጀምሯል። ቅጣት ሆኖ ያልተጀመረ ትራንስፖርትን በተመለከተ ተቀምጧል። ታክሲ ያለ ታሪፍ ጭማሬ የሚጭን ከሆነ በአንድ ትሪፕ ብቻ 5000 ብር ቅጣት ተቀምጦለታል። ታሪፍ መጨመር አይችሉም ማለት ነው። ባይዘው ህግ ነው። ይሄ ህግ ከወጣ በኋላ መከበር አለበት፣ ስራ ላይ ማዋል መቻል አለበት። ተደጋጋሚ ሲያጠፋም ተደጋጋሚ ቅጣቶች ተቀምጦለታልና ብዙ የሚያሳስብ ነገር አይደለም ለማለት ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በተደነገገው ደንብ በማይመራ አካል ላይ ከተለያዩ አካላቶች ጋር በመሆን ከአስተዳደራዊ እርምጃ ባለፈ ከፍተኛ ቅጣት እንደተጣለ አስታውቋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። የትግራይ ክልል ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ የፌደራል መንግስት የላካቸውን 85 የእርሻ ትራክተሮች ለዞኑ ማስረከቡን አስታወቀ። የቢሮው ኃላፊ ዶክተር ኢያሱ አብርሃ በርክክቡ ወቅት እንዳሉት በዘመናዊ የግብርና አሰራር ምርትና ምርታማነትን ለማሳደግ እየተከናወኑ ያሉ ተግባራት ተጠናክረው ይቀጥላሉ ብለዋል። የእርሻ ሜካናይዜሽን ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸው በክልሉ የአርሶ አደሩ ዘመናዊ ቴክኖሎጂን የመጠቀም ፍላጎት እየጨመረ መምጣቱን ለኢዜአ ተናግረዋል። በትራክተሮቹ በኩታ ገጠም የተደራጁ አርሶ አደሮችና ወጣቶች ተጠቃሚ እንደሚሆኑ የጠቆሙት ኃላፊው ለተደረገው ድጋፍ ምስጋና አቅርበዋል። ቀደም ሲል ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት እና ከአጋር አካላት የተገኘው 125 ትራክተሮች በክልሉ ተከፋፍለው ጥቅም ላይ መዋላቸውን አውስተዋል። የኢትዮጵያ ካፒታል ገበያ ባለስልጣን ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታወቀ። ባለስልጣኑ ለካፒታል ገበያ እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፍቃድ የመስጠት ስነ ስርዓት በአዲስ አበባ አካሂዷል። በስነ ስርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቀዋል። ይህም ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለው አስገንዝበዋል።
የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ በበኩላቸው ገበያው ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት መቆየቱን አንስተው ይህንኑ ተከትሎ የካፒታል ገበያ ባለስልጣን በማቋቋምና የተለያዩ የአሰራር ስርዓቶችን በመዘርጋት እየሰራ እንደሚገኝ መግለጻቸውን ኢዜአ ዘግቧል። በኢትዮጵያ የመጀመሪያዎቹ የኢንቨስትመንት ባንኮችና የሰነድ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጣቸውና አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ4 ወደ 9 ከፍ ያደረገ ነው ብለዋል። አዳዲሶቹ የካፒታል ገበያ አገልግሎት ሰጪዎች የኢትዮጵያን የፋይናንስ ዘርፍ ስኬትና ዘላቂነት በማረጋገጥ ገበያውን ለመቅረጽ የሚጫወቱት ሚና ወሳኝ መሆኑን አስገንዝበዋል። ፈቃዱ የተሰጣቸው ድርጅቶች ሲቢ ካፒታል አማ ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አማ፣ ኢትዮ ፊደሊቲ ሴኩሪቲስ አማ፣ የሰነደ መዋለ ንዋይ ገበያ አከናዋኝ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ እንዲሁም ኢኩዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ መሆናቸውም ተገልጿል። የዓለም ንግድ ድርጅት ዋና ዳይሬክተር የኢትዮጵያን የድርጅት አባልነት ሂደት እንደሚደግፉ ገለጹ። በንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የተመራ የኢትዮጵያ የዓለም ንግድ ድርጅት ተደራዳሪ ኮሚቴ ከዓለም ንግድ ድርጅት ዋና ዳይሬክተር ኒኮዚ አዌላ ጋር ተወያይቷል። በውይይታቸውም በኢትዮጵያ የንግድ ድርድር ሂደት ላይ ፍሬያማ ምክክር ማድረጋቸውን ካሳሁን ጎፌ በማህበራዊ ትስስር ገጻቸው አስፍረዋል። ኢትዮጵያ እስካሁን የሄደችበት የሁለትዮሽና የባለብዙሃ ወገን ድርድሮች አፈጻጸም ለዋና ዳይሬክተሮች ማብራራታቸው ተናግረዋል። በተመሳሳይ በሚቀጥሉት ጊዜያት የሚኖሩትን የተናጠልና የጋራ ርብርብ የሚያስፈልጉ ጉዳዮች ማስረዳታቸውን ጠቁመዋል። ዶክተር ኒኮዚ አዌላ በበኩላቸው ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ውጥናቸው መሆኑን ገልጸው የትኛውም አይነት ድጋፍ ለማድረግ እንደማይቆጠቡ አረጋግጠዋል። በሌላ በኩል ለአፍሪካ ቡድንና ለአባል ሀገራት የኢትዮጵያን የአባልነት ድርድር እንዲደግፉ ይፋዊ ጥሪ እንደሚያስተላልፉ ተናግረዋል። ለኢትዮ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት የተገዙ 2 ዘመናዊ ጀልባዎች እየገቡ ነው ተባለ። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ የተገዙ 2 ዘመናዊ ጀልባዎች ከጅቡቲ ወደብ ተጭነው ወደ ሀገር ቤት በማምራት ላይ ናቸው ተብሏል። ጣናነሽ 2 የተሰኘው ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት ያላትና በአንድ ጊዜ 188 ሰዎችን የምትጭን እንደሆነች መዘገቡ ይታወሳል። ሌላኛው መለስተኛ ፈጣን ቃኝ ጀልባ ዘመናዊ የሰው ማጓጓዣና የመዝናኛ ጀልባ እንደሆነችም የባህር ትራንስፖርትና ሎጂስቲክስ መረጃ ያሳያል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። እየተከታተላችሁ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎችን ነው። አሁን ደግሞ ወደ ውጭ ዜና ተሻገርን።
እስራኤል በራፋህ በደቡባዊ ጋዛ የእግረኛ ጦር ወረራ አጠናክራ መቀጠሏ ተገለጸ። ሐማስም በጋዛ የተኩስ አቁሙ ስምምነት መጣሱን ተከትሎ ለመጀመሪያ ጊዜ ወደ እስራኤል ሮኬቶችን ተኩሷል። የዚህን ዜና ዝርዝር ሸሪፍ ኢማም አዘጋጅቶታል፣ እንደሚከተለው ያቀርበዋል። ሐማስ ሐሙስ ዕለት በጋዛ ወደ እስራኤል ሮኬት ተኩሷል። ቡድኑ እስራኤል እንደ አዲስ ለጀመረችው የጋዛ ጦርነት ምላሽ ሰጥቷል። እስራኤል ከማክሰኞ ዕለት ጀምሮ በጋዛ ላይ ጥቃት ጀምራለች። የጋዛን ሰርጥ በአየር በመደብደብ የጀመረው ጥቃት ከቀናት በኋላ በእግረኛ ወታደሮችም ተጠናክሮ ቀጥሏል። በጋዛ የሚገኘው የፍልስጤም የጤና ሚኒስቴር እንዳስታወቀው እንደ አዲስ በተጀመረው ጥቃት 200 ሕፃናትን ጨምሮ ከ500 በላይ ሰዎች ተገድለዋል። የእስራኤል ጦር እንዳለው ሐማስ 3 ሮኬቶችን ወደ ማዕከላዊ እስራኤል ተኩሷል። አንደኛው ሮኬት ሲከሽፍ ሁለቱ ደግሞ በባዶ ቦታ ላይ መውደቃቸውን ገልጿል። የደረሰ አደጋ የለም ብሏል። የሐማስ ወታደራዊ ክንፍ አልቃሲም ብርጌድ እንዳረጋገጠው የሮኬት ጥቃት መፈጸሙን ገልጾ ቴል አቪቭ ከተማ በቦምብ ጋይቷል፣ በተለይም በኃይል በተያዙ አካባቢዎች ብሏል። ጥቃቱ የተፈጸመው በኤም90 ሮኬት ሲሆን ይህም ለእስራኤል ጥቃት አጸፋ እንደሆነ አስታውቋል። እስራኤል እንደ አዲስ በጋዛ ላይ የጀመረችው ጦርነት በኢራን የሚደገፉት የየመን ሁቲዎች የባሊስቲክ ሚሳኤል ትናንት ማምሻውን ወደ እስራኤል ተኩሰዋል። ይህም የተኩስ አቁም ስምምነት መጣሱን ተከትሎ ለሁለተኛ ጊዜ የተተኮሰ ነው። የእስራኤል ጦር የተተኮሰው ሚሳኤል ማክሸፉን አስታውቋል። የአሜሪካ ጦር በሁቲዎች በሚቆጣጠሩት አካባቢ ለተከታታይ 6ኛ ምሽት የአየር ድብደባ አካሂዷል። እስራኤል አዲስ የተጀመረው ጦርነት ሐማስን ተጠያቂ ታደርጋለች። ምክንያቱ ደግሞ የተሻሻለውን የተኩስ አቁም ስምምነት ሐማስ አልተቀበለም በሚል ነው። ሐማስ በበኩሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተጠያቂ ያደርጋል። ለብቻቸው የተኩስ አቁሙን ስምምነቱን እንደጣሱና እስራኤላዊ ታጋቾችን መጻኢ ዕድል ያጨለሙ ብሏል። የእስራኤል ጦር እንዳስታወቀው የእግረኛ ጦር በደቡባዊ ጋዛ ራፋን ወሯል። ጦሩ ኃይሉን እያጠናከረ ወደ ሰሜን እያመራ ነው፣ ወደ ቤት ላህያ። የእስራኤል ጦር ሐሙስ ዕለት በጋዛ ባካሄደው የአየር ጥቃት የሐማስ የሀገር ውስጥ የደህንነት ኃላፊና 2 የጦር አዛዦች መገደላቸውን ገልጿል። እስራኤል ኢላማ የምታደርገው የሐማስን ታጣቂዎች እንደሆነና ለሲቪሎች ሞት ደግሞ ሐማስን ተጠያቂ አድርጋለች። ምክንያት የተባለው ደግሞ የሐማስ እንቅስቃሴ በሙሉ ሰዎች በሚበዙበት አካባቢ ስለሆነ ነው ተብሏል። በተባበሩት መንግስታት ድርጅት የሚደገፍ የሰብአዊ መብት ኤክስፐርት ቡድን እንዳስታወቀው እስራኤል በጋዛ ባካሄደችው ጦርነት በሴቶችና በህፃናት ላይ ተመጣጣኝ ያልሆነ ኃይል ተጠቅማለች ሲል ወቀሳ ሰንዝሯል። ይህ በእንዲህ እንዳለ የአውሮፓ መሪዎች የጋዛ የተኩስ አቁም ስምምነት መጣስ እንዳሳሰባቸው ገልጸዋል። እስራኤል ከ3 ቀናት በፊት እንደ አዲስ ጦርነት መጀመሯና ሐማስም ቀሪ ታጋቾችን አለመልቀቁ አሳስቦኛል ብለዋል። የአውሮፓ ካውንስል ሁሉም ወገኖች በአስቸኳይ ወደ ተኩስ አቁም እና ታጋቾች መለቀቅ ስምምነት እንዲመለሱ ጥሪ አቅርቧል። እንዲሁም ያልተገደበና ዘላቂነት ያለው የሰብአዊ እርዳታ በመላው ጋዛ እንዲገባም ጠይቋል። ዜናውን ስናጠናቅር አልጀዚራ፣ ሲኤንኤን እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተመንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩ ቪዲዮዎችን አሳይተዋል። ዮሐንስ ተስፋ ተጨማሪ አለው። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት ደም አፋሳሽ ጦርነት በኋላ የሱዳን መዲና የሆነችውን ካርቱም ከተማ ለመቆጣጠር የተቃረበ ይመስላል። በጉዳዩ ላይ የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት ባይሰጥበትም የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተመንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ገልጸው ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያላቸው የጦር መሳሪያዎችን ማርኳል ብለዋል። ካርቱም ለበርካቶች ህይወት መቀጠፍ ምክንያት የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ከተማ ናት።
ጦርነቱ ከተጀመረበት ጊዜ አንስቶ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ የቆየ ሲሆን ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው ተብሎም ይገመታል። ጦሩ ከቅርብ ሳምንታት ወዲህ ማዕከላዊ ሱዳን አንዳንድ ድሎችን ሲያስመዘግብ ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የአይን እማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ደጋሎ ኸሜቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት ደግሞ በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩም አልቻሉም። የአካባቢው ነዋሪዎች ጥቆማዎችን ወደዚህ ባያመራቸው ኖሮ ጠረኑ ይጠራቸው ነበር። የቀይ ጨረቃ በጎ ፈቃደኞች አስክሬኖችን ከመንገድ ከቤቶች እና ከጉድጓድ ሳይቀር እያወጡም ይገኛሉ። RSF እዚህ እንዳለና ዜጎችን እየገደሉ ወደዚህ ጉድጓድ እየወረወሩ እንደሆነ በአጓሪ ጎዳና ነዋሪዎች ተነግሮናል። ጉድጓዱ 18 ሜትር ጥልቀት ያለው ሲሆን ከሟቾች መካከል ሴቶችም ይገኙበታል። አንዳንዶቹ አስክሬኖች በህይወት መጣላቸውን የሚጠቁሙ ጉዳቶች አሏቸው። ከዋና ከተማው በስተሰሜን የሚገኘው ይህ ቦታ በሱዳን ጦር እንደገና ከመያዙ በፊት ለ2 ዓመታት ያክል በአርኤስኤፍ ወታደሮች ቁጥጥር ስር ነበር። ሁልጊዜ የተኩስ ድምጽ ሰማለው። ተዋጊዎችም ሰዎችን ሲገሉ አይተናል። ሬሳዎችን ወደ ጉድጓድ ውስጥ ከመጣላቸው በፊት ለ3 ቀናት ያህል ጎዳናው ላይ ይተዋቸዋል። ሲደፈሩ፣ ሰዎች ሲሰቃዩ አይቻለው። ሁሉንም ነገር ከቤቴ ሆኜ አይቻለው። ይህ ቤቴ ነው እና አርኤስኤፍ እዚህ መሽጓል። ከጉድጓዱ ፊት ለፊት የፍተሻ ቦታ ነበራቸው። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያላሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። መረጃውን ስናጠናቀር አፍሪካ ኒውስን፣ ቢቢሲን እና ፍራንስ 24ን በዋቢነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የስፖርት ዘገባዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች ለጥንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን። በዓለም የቤት ውስጥ አትሌቲክስ ሻምፒዮና የግማሽ ፍጻሜ ማጣሪያ የተሳተፉ ኢትዮጵያውያን አትሌቶች ግማሽ ፍጻሜውን ተቀላቀሉ። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዛሬ ጀምሮ በቻይና ናንጂንግ መካሄድ የጀመረ ሲሆን በሴቶች 800 ሜትር ማጣሪያ ውድድር የተሳተፉት 3 ኢትዮጵያውያን አትሌቶች ማለትም ሀብታም ዓለም፣ ጽጌ ዱጉማና ንግስት ጌታቸው ወደ ግማሽ ፍጻሜ አልፈዋል። በ1500 ሜትር ሴቶች ደግሞ ጉዳፍ ጸጋይና ደርቤ ወልተጂ ግማሽ ፍጻሜውን ሲቀላቀሉ ወርቅነሽ መሰለና መለሰ ንብረት ለግማሽ ፍጻሜ ለማለፍ ያደረጉት ጥረት ሳይሳካ ቀርቷል። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከዛሬ ጀምሮ እስከ መጋቢት 14 ቀን 2017 ዓ.ም ለ3 ተከታታይ ቀናት ይካሄዳል። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር የ26 የዓለም ዋንጫ ማጣሪያ የምድብ 5ኛ ጨዋታውን ዛሬ ሌሊት 6 ሰዓት ላይ በሞሮኮ ስታድ ላውሪዛውሊ ስታዲየም ያደርጋል። በመጪው ሰኞ ደግሞ ከጅቡቲ ጋር እዛው ሞሮኮ ላይ 6ኛ ጨዋታውን ያደርጋል። ኢትዮጵያ የምትገኝበትን ምድብ ግብጽ በ10 ነጥብ ስትመራው ኢትዮጵያ በ4 ጨዋታዎች 3 ነጥብ በመያዝ 5ኛ ደረጃ ላይ ተቀምጣለች። በሌላ ዜና የጃፓን ብሔራዊ ቡድን ለ26ቱ ዓለም ዋንጫ መሳተፉን ያረጋገጠ የመጀመሪያው ቡድን ሆነ። ለ26ቱ የዓለም ዋንጫ ለመሳተፍ በተለያዩ ዓለማችን ክፍሎች የማጣሪያ ጨዋታዎች እየተደረጉ ይገኛሉ። ትላንት ምሽት በኤስያ ምድብ የጃፓን ብሔራዊ ቡድን የባህሬን አቻውን 2-0 በሆነ ውጤት በማሸነፉ ለዓለም ዋንጫው ማለፉን ያረጋገጠ የመጀመሪያው ብሔራዊ ቡድን ሆኗል። የጃፓን ብሔራዊ ቡድን በምድቡ ያደረጋቸውን 7 የማጣሪያ ጨዋታዎች 6ቱን አሸንፎ በአንዱ አቻ በመለያየት ያለምንም ሽንፈት በ19 ነጥቦች ማለፉን አረጋግጧል። ይህንንም ተከትሎ ጃፓን የ26 ዓለም ዋንጫ አዘጋጅ ሀገራት የሆኑትን አሜሪካ፣ ሜክሲኮና ካናዳን በመከተል የዓለም ዋንጫ ተሳትፎን ያረጋገጠች የመጀመሪያው ሀገር ሆናለች። የ26ቱ ዓለም ዋንጫ በዓለም ዋንጫ ታሪክ በ3 ሀገራት ጥምረት የሚዘጋጅ የመጀመሪያው ውድድር ሲሆን 48 ብሔራዊ ቡድኖችን በማሳተፍ በተሳታፊዎች ብዛት ቀዳሚው ነው።
ዓለም አቀፉ ኦሎምፒክ ኮሚቴ አፍሪካዊት ፕሬዚደንት ሾመ። የዓለም አቀፉ ኦሎምፒክ ኮሚቴ IOC አባላት በትላንትናው ዕለት በግሪክ ባደረጉት ምርጫ አዲስ ፕሬዚደንት መርጠው ሾመዋል። ይህንንም ተከትሎ ክሪስቲቭ ኮቬንትሪ 10ኛው ዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት በመሆን በይፋ ተሾመዋል። የ41 ዓመቷ ዚምባብዌት ክሪስቲ ኮቬንትሪ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት በመሆን የተሾሙ የመጀመሪያው አንስት ሲሆኑ በተጨማሪም የመጀመሪያው አፍሪካዊት ፕሬዚደንት እንዲሁም ወጣት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት በመሆን አዲስ ታሪክ ጽፈዋል። የሁለት ጊዜ የውሃ ዋና የኦሎምፒክ ወርቅ ሜዳሊያ አሸናፊዋ ክሪስቲ ኮቬንትሪ በአሁኑ ወቅት የዚምባብዌ ስፖርት ሚኒስትር ሲሆኑ ጀርመናዊን ቶማስ ባን በመተካት ለሚቀጥሉት 8 ዓመታት የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚደንት በመሆን የሚያገለግሉ ይሆናል። በመጨረሻም የአውሮፓ ኔሽንስ ሊግ ሁለተኛ ዙር የሩብ ፍጻሜ ጨዋታዎች የፊታችን እሁድ ይደረጋሉ። በዚህ መሰረት ስፔን ከኔዘርላንድ፣ ፈረንሳይ ከክሮኤሺያ፣ ፖርቹጋል ከዴንማርክ እና ጀርመን ከጣሊያን በተመሳሳይ ሰዓት ከምሽቱ 4:45 ጀምሮ ይጫወታሉ። ትላንት በተደረጉ የመጀመሪያው ዙር ጨዋታዎች ክሮኤሺያ፣ ዴንማርክ እና ጀርመን ተጋጣሚዎችን ሲያሸንፉ ኔዘርላንድስ ከስፔን አቻ መለያየታቸው አይዘነጋም። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር አብሬ ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ከቀጣይ የኢሳት መሰናዶች ጋር ሰናይ ጊዜ